የሳቤላም የሁሉም ነገር ሚስጥር ከዚህ ጨዋታ ጀርባ ነው ያለው። አባዬ ከዚህ አስወጣኝ። ልጄ ሳስበው ልብ ውስጥ ጥሩነት አለ። እኔ እንኳን ጥሩ ሰው አይደለሁም። ጥሩ መሆን አልችልም። እንደዚህ ለብሰው ወደ እነም ትሄዳ ልጄን ላመጣት ብሩ ሞላለህ እንዴ? ስለ ደወልሽ ማንም አያለሽ። ባይሆን አባትሽን ወደ ሞት አትጥሪ። ምን አይነት አባት ነኝ ነው? የባሰተምጣ እንደኔ በህይወቱ መከራ ያየ ሰው የለም። አባቢ በጣም ነው የፈራሁት። ስለ ሳቤላ ለመናገር እኮ የማርዳን ስም መጥራት አይጠበቅብህም። እየቀለድሽ ነው? ከዚህ በላይ ምን እንዳይመጣ ፈርተሽ ነው? ነፃ ያወጣኛል ብዬ ያሰብኩትን ቪዲዮ ለገንዘብ ትጠቀመዋለህ? ብር በጣም ያስፈልገኛል። በዚህ ንዴት ቪዲዮውን ቢለቁትስ? ለራስህ አታስብ፣ ለኔ እንኳን አታስብልኝ። ልጄን አገኘሃት? ልጄን አገኘሃት? በትረ ልጄን አገኘህልኝ? በጣም ነው የማመሰግነው። ታደርገዋለህ አብርሃም፣ ለልጅ ስትል ታደርገዋለህ። ያለኝ ቤት ይሄ ነው። ልጅ ስላለህ ነው ለኔ ጥሩ ያንክልኝ። በጣም አስተዋይ ልጅ ነሽ። ጥሩ አባት ማሳደግሽ። አንቺ ደህና ስትሆኚ እኔ ደህና ሆናለሁ። እኔ ደህና ስሆን አንቺ ደህና ትሆኛለሽ። ልጄን ደስ አለሽ የኔ ልጅ? አባ በጣም ደስ ብሎኛል። አመሰግናለሁ። ግን እኔ አንተን ብቻ ነው የምፈልገው። ስጦታ ባሰጠኝም በጣም ነው የምወድህ። ሁሌም ደስ ይበልሽ የኔ ልጅ። አባቴ ልታድኝ የመጣሽ መልእክተኛ።
አትፍሪሽ፣ እኔ አልጎዳሽ። አንቺን የምትመስል ሴት ልጅ አለች። እንደውም ላሳይሽ። አየሻት? እንዴት ናት? ቆንጆ ናታ? ምን ነው ልጅ አታምርም እንዴ? አይ ታምራለች። አንቺን ሳይሽ እሷን ነው የምትመስዩ። ስለዚህ አትፍሪ፣ አልጎዳሽም። እሺ? ልጅ ስላለህ ነው ለኔ ጥሩ የሆንክልኝ? እኔ እንኳን ጥሩ ሰው አይደለሁኝ። ጥሩ መሆን አልችልም። በእርግጥ ስትታይ መጥፎ ሰው ነው የምትመስለው። ታስፈራለህ። ነገር ግን ለኔ ስትል ማታ ሳተኛ አድረሃል። እንዳይረባኝ ምግብ አምጥተህልኛል። አልበላም ስልህም ለአባቴ ደውለህ አገናኝተኸኛል። ሳስበው ልብህ ውስጥ ጥሩነት አለ፣ ግን አንተ ማውጣት አትፈልግም። በጣም አስተዋይ ልጅ ነሽ። ጥሩ አባት ነው ያሳደገሽ። ለምንድን ነው መጥፎ ሰው ለመሆን የመረጥከው? እኔ ምርጫ ኖሮኝ አያውቅም። ማለት አልገባኝም። ብነግርሽም አይገባሽም። ብቻ አንድ ነገር ወቂልኝ እሺ? እዚህ ካለሽ ድረስ ማንም አይነካሽም። እና ደግሞ የምትፈልጊውን ነገር ጠይቅኝ እሺ? ከዚህ ከመውጣት ውጪ። ከዚህ ለምን አታስወጣኝም? እኔ እኮ ወደ ቤት መሄድ እፈልጋለሁ። እሱን እንኳን ማድረግ አልችልም። ማድረግ ብችል ኖሮ ይሄኔ ቤትሽ ነበርሽ። በቃ እንቅልፍ ስለመጣ ተኛ። ማታ እኔን ስጠብቅ አልተኛም ነበር። እሺ በቃ የምትፈልጊው ነገር ካለ ቀስቅሽኝ እሺ? ከዛ በፊት ግን አንድ ስልክ መደወል አለብኝ። ሄሎ፣ እራቷንና የምትለብሰውን ልብስ ይዘህላት ነው። አቤት በትር። ሄሎ ቦስ፣ ሲሙን ቼክ አድርጌዋለሁ። እሺ። አውት ኦፍ ኔትወርክ ነው። ሳስበው ሲሙን ከቀፎ ትቶታል። ሲያናድድ እና ሻውን ምንም ማድረግ አንችልም። ያው መልሶ እስኪከተው ድረስ መጠበቅ አለብን። መልሶ ሲደውል ለመጥለፍ ሞክራለሁ። ኤግዛክት ሎኬሽን እንኳን ባናገኘውም ፕሪሳይዝ የሆነ እናገኛለን። እድለኛ ከሆነ በደንብ ግልጽ የሆነ ሎኬሽን ልናገኝ እንችላለን። እሺ በትረ፣ እሱ እንደደወለልኝ እኔ እደውልልሃለሁ። ይኸውልህ በትረ፣ ከቢሮ ንቅንቅ ሳትል ጠብቀኝ አደራ። የትም እንዳትሄድ። የምትፈልገው ነገር ካለ እንኳን ሰብሊ ታምጣለህ። አብርሃም ነው ያለው በላት። ችግር የለውም ቦስ፣ የትም አልሄድም። ልጃችንን እናገኛታለን። አንተ አትጨነቅ። እሺ እሺ በትረ፣ እደውልልሃለሁ። የትም ሳትሄድ ጠብቀኝ። እሺ ቦስ። ደውል ደውል፣ አንተ የተረገምክ ደውል።
የማስልክ ነው ደግሞ ይሄ? ሄሎ ሄሎ አባዬ። ልጄ አባዬ ከዚያ አስወጣኝ። እዚህ መሆን አልፈልግም። በጣም እየፈራው ነው። እሺ እሺ፣ እኔ ልጅ ስልክ ከየት አመጣሽ? አባዬ ያ ያስፈሪ ሰው ስልክ ነው። እሱ ሲተኛ አንስቼ ደወልኩልህ። አባዬ በጣም እየፈራው ነው። ከዚያ አስወጣኝ። ተረጋጊ ተረጋጊ፣ እኔ ልጅ እሱ ተኝቷል። እሺ አሁን መፍራት የለብሽም አንቺ። አዎ ማታ እኔን ሲጠብቅ እንቅልፍ ሳይተኛ ነው ያደረው። አሁን ተኝቷል። እባክህ እባክህ አባዬ መጥተው ስደኝ እባክህ። እሺ እሺ፣ እመጣለሁ የኔ ልጅ። አንቺ ብቻ ተረጋጊ እሺ። ሳብዬ የኔ ልጅ ምንም አላየሽም? ስትሄዱ የሆነ ያየሽው ነገር የለም? የሆነ ምልክት ብቻ የሆነ ነገር አላየሽም የኔ ልጅ? ምንም የለም። ከዲና ከወሰዱኝ በኋላ አይኔን ጨፍነው ነበር ያመጡኝ። ምንም የማውቀው ነገር የለም። እሺ እሺ፣ ተይው በቃ ችግር የለውም። አትፍሪ፣ እኔ አባትሽ አድንሻለሁ። እሺ የኔ ልጅ ምንም እንዳትፈሪ እሺ። እሺ እሺ። አጋቹ በአንድ ስልክ ቁጥር 2 ጊዜ ደውሎልኝ ነበር። ምናልባት ስልኩን ተጠቅመን አድራሻውን ማግኘት ከቻልን ብዬ ነው። ያ ማለት እንግዲህ ወይ ሲሙ አሁንም ቀፎ ውስጥ ነው ያለው፣ አሊያም ደግሞ ሲሙን እያወጣና እያስገባ ነው የሚጠቀመው። ለማንኛውም ስልኩን ላክልኝ፣ ከዛ ቼክ አድርጌ እነግርሃለሁ። እሺ፣ ግን እኮ ሁለቱንም ጊዜ ሲደውልልኝ በተመሳሳይ ስልክ ቁጥር ነው የደወለልኝ። ሲሙ ቀፎ ውስጥ ካለ እናገኘዋለን። ነገር ግን ብዙ ጊዜ እንደዚህ አይነት አጋጣሚዎች ላይ አጋቾች ለመጥለፍ የማይመችበትን ስልኮችን ነው የሚጠቀሙት። ማለቴ ሎኬሽን ሲስተም ስለሌላቸው እነሱን ለመጥለፍ ከባድ ነው። እንደዛም ሆኖ ደግሞ በሲሙ እንኳን እንዳይጠለፉ ሲሙን ያወጡታል። እሺ በትረ፣ አሁን እልክልሃለሁ። በጣም አስቸኳይ ነው በትረ። ይኸውልሽ ሳቡዬ፣ ይኸውልሽ አንቺ ጠንካራ ጎበዝ ልጅ ነሽ። እሺ የኔ ልጅ አይደለሽ? በቃ ተረጋጊ። እኔ እንዴትም ብዬ አድንሻለሁ። እሺ የኔ ልጅ እንትን የሆነ ነገር ታደርግልኛለሽ አሁን። እሺ ምን አባቢ? ይኸውልሽ የኔ ልጅ ተረጋጊ። አሁን ሰውየው ተኝቶ የለ? ሰውየው እንዳያይሽ በደንብ እየተጠነቀቅሽ ስልኩን ሳዘጊ ትጠብቅኛለሽ። እሺ እኔ አደራ ስልኩ እንዳይዘጋ፣ ደግሞ ሰውየውም እንዳያይሽ። እሺ እሺ አባቢ። ጎበዝ የኔ ልጅ ተረጋጊ። አንቺ ምንም እንዳትፈሪ። እኔ በሌላ ስልክ ደውዬ ያለሽበትን ቦታ አሁን አገኘዋለሁ። እሺ ጎበዝ የኔ ልጅ፣ እኔ አባትሽ ከአንቺ ጋር ነኝ። ምንም እንዳትፈሪ እሺ የኔ ልጅ። እሺ እሺ። በቃ ሰውየው እንዳያይሽ ተጠንቀቂ፣ ስልኩም እንዳይዘጋሽ የኔ ልጅ። በሌላ ስልክ የኔ ሰው ጋር ደውዬ ያለሽበትን ቦታ አውቀዋለሁ። እሺ 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 አባቢ። እሺ በቃ እሺ። መጣሁ። ያኛውን ስልክ የሚያደርጉት ትልቁ አባቴ እባክህ እንዳይነቃ በደንብ አስተኛው። አባቢ ቶሎ በል ቶሎ በል። በፍርሃት ልሞት ነው። ከነቃ ይገለኛል። እኔ አባትሽ አብሬሽ ነኝ። እሺ አትጨነቂ፣ እኔ ያለሁልሽ። ምንም አይፈጠርም የኔ ልጅ። የት ነው ያለው? የት ነው ያለው? ስልኩ የት ነው ያለው? ትንሹ ስልክ የት ነው ያለው? ወይኔ ባትሪው ሊዘጋ ነው። ወይዬ ልጄ ምን ተፈጠረ? ባትሪው ለው ብሏል። አይሆንም አይሆንም። የኔ ልጅ እስቲ ቻርጀር ባይነሽ ፈልጊ። ከዘጋ ልናገኝሽ አንችልም። ኧረ የለም። በደንብ ፈልጊ የኔ ልጅ። ይሄ ስልክ በፍጹም መዘጋት የለበትም። እሺ አይዞሽ የኔ ልጅ አትፍሪ። አባትሽ ከአንቺ ጋር ነው። እሺ አይዞሽ። የት ነው ያደረኩት? አባቢ። ወይዬ የኔ ልጅ ምን ሆንሽ? ቻርጀሩ ምናልባት ኪስ ውስጥ ሊሆን ይችላል። ተጠግቼ ሊያው እንዴ? አይ እንዳታውጪ የኔ ልጅ። ከነቀ የሆነ ነገር ያደርግብኛል። ምንም እንዳታረጊ እሺ አባቢ። አሁን ስንት ነው ቻርጀሩ? 13። ባትሪው በጣም ደክሟል። አሁን እኮ 15 ነበር። የኔ ልጅ አንቺ ምንም እንዳታረጊ፣ እኔ እደርስልሻለሁ። እሺ አባቢ። የት ነው ያደረኩት? አስታወስኩ። እዛ መሳቢያ ውስጥ
ኤፊ ወዴት ነው ሄደው? ቻው እንኳን ሳይል ረግጦኝ እስኪን ድረስ ምንድነው የቀያየረው? ምን ቢፈጠር ምን ቢሰማ ነው እንደዛ ፊቱ የተቀያየረው? ሄሎ፣ ሊፈታ ነው? እሺ እሺ፣ የኔ ፍቅር መሄድ አለብኝ። በቃ በኋላ አገኝሻለሁ። ኤፊ ና ተመለስ፣ የትም እንዳትሄድ። ኤፊ ያናገርኩ ነው፣ የትም እንዳትሄድ። ኤፊ ና ተመለስ። ኤፊ ወይኔ፣ እርግጠኛ ነኝ ወደ ማርኮ ነው ሄደው። ከማርኮና ከዲና ጋር የሆነ ጨዋታ ጀምሯል። ስለዚህ ነገር ደግሞ ማወቅ አለብኝ። የሳቤላም የሁሉም ነገር ሚስጥር ከዚህ ጨዋታ ጀርባ ነው ያለው። አሁኑን መሄድ አለብኝ። ለምንድን ነው የማይከፍተው? ለምንድን ነው የማይከፍተው? ለምንድን ነው የማይከፍተው? ቻርጀር 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 ተመስገን። የተወሰነ ፐርሰንት ያርግና እዚሁ እደውልለታለሁ። አባቢ አፍጥነው፣ ስልኩ ሊዘጋ ነው። አባቢ አፍጥነው። እሺ እሺ፣ እኔ ልጅ እሺ፣ ይኸው ልደውልለት ነው። በሌላ ስልክ ልደውልለት ነው። ወይኔ 12%። እሺ እሺ፣ እኔ ልጅ እሺ እሺ፣ ትንሽ ደቂቃ እሺ፣ እኔ ልጅ እንዴ 11። አባቢ አፍጥነው፣ ስልኩ ሊዘጋ ነው። የኔ ልጅ ትንሽ ጠብቂኝ። ሄሎ በትረ፣ ሄሎ፣ ሰውየው ደወለ። ቶሎ በል፣ ሰውየው ደወለ። እውነት? በጣም ቆንጆ ነው። አሁን መጥረፍ እንችላለን። ቶሎ በል፣ እሺ፣ ቶሎ በል፣ አፍጥነው። ሄሎ ሄሎ፣ በትረ፣ በትረ፣ በሱ ስልክ አይደለም በሌላ ስልክ ነው የደወለው። እሺ እሺ፣ ንገረኝ። ያዝ፣ እሺ፣ ልንገርህ 0935 ይኸውልህ በትረ፣ ቻርጀሩ ሊዘጋ ነው። ቶሎ በል፣ ስገምት ስማርትፎን ነው ስልኩ። ቶሎ በል፣ ቶሎ በል፣ በጣም ፍጠን። መስመር ላይ ነው። በጣም ጥሩ ነው ያደረገው። አሁን በደንብ የማገኝበት እድል አለ። ሎካል ሴሉላር ኔትወርክ ላይ ስለሆነ በቀላሉ አክሰስ ለማድረግና ያለበትን ትሬስ ለማድረግ ይመቸናል። እሺ እሺ፣ አሁን አፍጥነው፣ ስልኩ ሊዘጋ ነው። በትረ፣ ቶሎ በል፣ ቶሎ በል በትረ። አባቢ አፍጥነው፣ ስልኩ ሊዘጋ ነው። እሺ የኔ ልጅ፣ እሺ እሺ፣ እያገኘሁ ነው። ትንሽ ደቂቃ። ምን ነው የኔ ልጅ፣ ፈራሽ እንዴ? አልፈራውም፣ ግን ቻርጀሩ 9% ደርሷል። 9%? አባቢ እንዳይዘጋ እየፈራው ነው። አትፍሪ፣ አንቺ አትፍሪ፣ እኔ አፈጥነዋለሁ። እሺ እሺ አባቢ፣ እሺ። ሄሎ በትረ፣ 9% ብቻ ነው ያለው። ቶሎ በል፣ ቶሎ በል በትረ፣ 9% ነው ያለው። እሺ ቦስ፣ ትራክ ያደረኩት ነው። በትንሹ 2 ደቂቃ ቶሎ እናገኘዋለን። እሺ እሺ በትረ፣ ስልኩ ከዘጋ ማግኘት ስለማንችል ቶሎ በል፣ ፍጠን በትረ፣ በቻልከው ፍጠን፣ ቶሎ በል በእናትህ። እሺ ቦስ፣ እንደርስበታለን፣ አታስብ። አባቢ አባቢ፣ ወዬ እኔ ልጅ፣ ወዬ፣ አይዞሽ አይዞሽ ልጄ፣ እኔ ደርስልሻለሁ። አንቺ አትፍሪ፣ እኔ ደርስልሻለሁ። አባቢ 8% ሆኗል። በትረ 8% ሆነ። ቶሎ በል በትረ፣ ቶሎ በል 8%። 1 ደቂቃ ከ30 ሰከንድ ነው የቀረው፣ እንደርስበታለን። ኧረ አባቢ 6% ሆኗል። ወይኔ በትረ 6%። ቶሎ በል ቶሎ በል በትረ፣ ሊዘጋ ነው። 40 ሰከንድ፣ ደርሰንበታል። ቶሎ በል በትረ፣ እሺ ቶሎ በል። ኧረ አባቢ 4%፣ ስልኩ ሊዘጋ ነው። ኧረ አባቢ አፍጥነው፣ እኔ እዚህ መሆን አልፈልግም። ተረጋጊ ተረጋጊ፣ የኔ ልጅ፣ እናገኝሻለን፣ አትጨናነቂ። ተረጋጊ የኔ ልጅ። በትረ ስልኩ ሊዘጋ ነው፣ 4% አለ። ቶሎ በል በትረ፣ ቶሎ በል። ምን እያረክ ነው? 30 ሰከንድ። አባቢ 3%። ምን 3%? ወይኔ ልጄን፣ ወይኔ ልጄን። በትረ 3% ቀረው፣ 3%። በትረ ቶሎ በል። 20 ሰከንድ ነው የቀረው። ስልኩ እንዳይዘጋ የቻልከውን አድርግ። አባቢ 2%። ወይኔ በቃ ሊዘጋ ነው። አባቢ በጣም ነው የፈራሁት። አይሆንም አይሆንም፣ የኔ ልጅ አይሆንም። አባትሽ የትኛውንም ዋጋ ከፍሎ ያድንሻል። አይሆንም የኔ ልጅ። አይዞሽ አይዞሽ የኔ ልጅ።
ምንም አትሆኝም። እሺ ትልቁ አባትሽ ምንም እንድትሆኝ አያደርግሽ። ከዛ ውስጥ ምንም ሳትሆኝ ያወጣሻለሁ። አይዞሽ የኔ ልጅ። እሺ አባቢ እሺ። ወይኔ ጉዴ 1%! አረ ሊዘጋ ነው። ምን 1%? አረ በትራፍት ነው 1% ቀራፍት ነው። 10 ሰከንድ። አባቢ ከዘጋ ምንድን ነው የምናደርገው? የኔ ልጅ ሳቤላ። አባቢ እጭ! ወይኔ ስልኩ ዘጋ። ሄሎ የኔ ልጅ። ሄሎ ልጄ። ሄሎ ሳቤላ ልጄ ሳቤላ። ዘጋ ስልኩ ዘጋ። ምን አይነት አባት ነኝ ነው? ወይኔ ልጄ። አሁን ከዚህ ለሩጣ ማለት ነው። እጭ! አንቺ መንገድ የደወልሽው ለማን አባሽ ነው የደወልሽው? ሲታዘንልሽ አታውቂም ወይስ ብልጥ ለመሆን እየሞከርሽ ነው? ስሚ፣ ስለ ደወልሽ ማንም አያድንሽም። ባይሆን አባትሽን ወደ ሞት አትጥሪ። ይቅርታ እባክህ እንዳትገለኝ፣ አባቴንም እንዳትገልብኝ። ሁለተኛ ለማንም አልደውልም። አንተ እንዳልከኝ አደርጋለሁ። እባክህ ይቅርታ። በቃሽ፣ ተረጋጊ። በጣም ይቅርታ፣ አባቴ ናፍቆኝ ስለነበር ነው። ለእኔ ይቅርታ አድርጊልኝ። አንቺ ምንም አላደረግሽም። እዚህ ይዤሽ መምጣት አልነበረብኝም። አባትሽንም ሆነ አንቺን ምንም አላደረጋችሁም። እሺ፣ ለምንድን ነው ስራ የተቀበልኩት? ልጅቷ እኮ ልክ ናት። ለምንድን ነው ስራ የተቀበልኩት? ቆይ አሁንም ማድረገው ነገር በእኔ ልጅ ላይ ሆኖ ቢሆንስ? ስማ ሰውዬ፣ አጉል አዛኝ ለመሆን አትሞክር። ለልጅ ካሰብክ ይህን ስራ በአግባቡ መስራት ያለብህ። እሺ፣ ለእሷ ትምህርትና ለእሷ ውጪ ስትል ነው ይህን ስራ እየሰራ ያለው። እሺ፣ ሌላ ስራ እንዳሰራ ደግሞ አንተ መጥፎ ሰው ብትፈልግ እንኳን መለወጥ አትችልም። በፊት የሰራው ስራ እንደ ጥላ ነው የሚከተል። ደግሞ ለልጅ ካሰብክ ጠንከር በልላት። አጉል ስትጃጃል የልጅህን ህይወት አደጋ ላይ እንዳትጥል። ከዚህ በኋላ ለማንም አልደውልም። ልደውል ብል እንኳን ስልኩ ዘግቷል። በቃ እንቅልፍን ጨርስ። ልጄን ላገኛት ነበር እኮ ልጄን ላገኛት ነበር። ትንሽ ነበር የቀረኝ። ወይኔ አሁን ሲነቃ ስልኩ የዘጋው በአንቺ ምክንያት ነው ብሎ ይመታት ይሆን? ልጄን ይመታብኛል። አይ ጫፏን አይነካትም። የፈለገውን አድርጌ ልጄን እቀበላለሁ። ጫፏን አይነካብኝም። ቦስ ሄሎ በትረ፣ ስልኩ ዘጋ። ሲጀመርም ይህን ነገር መሞከር አልነበረብኝም። ያለኝን አድርጌ ልጄን ማዳን ነበረብኝ። የማይሆን ነገር ነው የሞከርኩት። አግኝተናታል። ልጄ የት እንዳለች አውቄያለሁ። ስልኩ ከመዘጋቱ በፊት ነው ትሬስ ያደረግኩት። ኤግዛክት ሎኬሽኑን ለማወቅ ነበር የዘገየሁት። ልጄን አገኘሃት? አዎ አግኝተናታል። በትረ ልጄን አገኘህልኝ? በጣም ነው የማመሰግነው። አመሰግናለሁ በትረ። ቦስ ለአንተ ምንም አደርጋለሁ። አንተ ከማውቃቸው ሰዎች ሁሉ ትለያለህ። አሁን ሄደህ ልጅህን አገኛት። ስታገኛት የመጀመሪያ ሰላምታዬን አድርስልኝ። እሺ በትረ፣ እሺ። በጣም አመሰግናለሁ በትረ። የእውነት ትልቅ ነገር ነው ያደረገው። ባለውለታዬ ነህ። ትልቅ ነገር ነው ያደረክልኝ። አመሰግናለሁ በትረ። ልጄን አግኝቻታለሁ። አሁን ይዣት እመጣለሁ። ልጄን አግኝቻታለሁ።
ርብቃ እየጠራጠረችኝ ነው። እውነቱን ደግሞ ልነግራት አልችልም። ለእሷ ስል ግዴን ማድረግ አለብኝ። ተረዳችኝም አልተረዳችኝም ምንም ለውጥ የለም። የግድ ብሩን መመለስ አለብኝ። ብሩን ሳልመልስ የሆነ ነገር ቢፈጠር እንኳን ሜዳ ላይ ነው የምትቀርብኝ። በዛ ላይ ብሩን ሳልመልሰው ብሩን እንዳጠፋው ካወቀች የኔና የሷ ነገር ለአንዴና ለመጨረሻ ጊዜ ያበቃል። ለሷም ለፍቅራችንም ስል ይህን ማድረግ ግድ አለብኝ። ምንም ብትል ልታታልለኝ አትችልም። ማርኮ ጋር ለምንድን ነው ሄድከው? ቆይ ምን ለማድረግ እየሞከርክ ነው? አሁኑኑ ሁሉንም ነገር አንድ ሰዓት ታስቀር ንገረኝ። አሁኑኑ። እኔ ልጄ ለእኔ አድርገው እኔ ልታገቅልሽ ልጄ። ያንቺን ሁላ ጭንቀት እኔ ልውሰድልሽ ልጄ። ማርዳ እባክሽ እንደዚህ አትሁኚ፣ ራስሽን ትጎጃለሽ። ምን አለበት ብዙ ነፍስ ኖሮኝ ለልጄ ሳልሰስት ሁሉንም መስጠት በቻልኩኝ። ቆይ ማርዳ ምን ሆነሻል? እኔም እኮ ልክ እንዳንቺ ለሳብዬ ይጨነቅላታለሁ። ግን ደግሞ የኔና አንቺ እንደዚህ መሆን ለሳብዬ ምንም አይጠቅማትም። ግን እንዴት አስጨርሽ? ሳብዬ እኮ ናት የጠፋችው። ይሄን ያህል በእሷ መጨከን ትችያለሽ? አዎ እችላለሁ። ለሳብዬ እኔ ጠንካራ መሆን ነው የሚጠቅማት። እኔ ግን አልችልም። ልጄ ሳትኖር በጭራሽ ጠንካራ መሆን አልችልም። ምን ነው አምላኬ፣ ይህን ለማሳየት ነው እስካሁን ድረስ በህይወት ያቆየኝ? ማርዳ እባክሽ አታማሪ። የባሰ አታምጣ ነው ማለት ያለብሽ። የባሰ አታምጣ? እየቀለድሽ ነው? ከዚህ በላይ ምን እንዳይመጣ ፈርተሽ ነው? እንደኔ በህይወቱ መከራ ያየ ሰው የለም። ግን አንድም ቀን አማርሬው አላውቅም። እንደውም ከነ ችግሬ ከነ መከራዬ ወደሱ ነው የሸሸሁት። ከቤቴ እንደወጣው ወደ ገዳም ነበር የሄድኩት። አንድም ካዳነኝ ከሞትኩም ደግሞ በቅፉ ልሙት ብዬ። በልጄ ሲሆን ግን አልችልም። በቃ በሷ ሲሆን እኔ ምንም ነገር መታገስ አልችልም። ተይ ማርዳ፣ እንደዚህ መሆንሽ ህመምሽን ከማባባስ ውጭ ምንም ነገር አይጠቅምሽም። ማርዳ፣ ምን እየተሰማሽ እንደሆነ በደንብ ይገባኛል። እኔ ውስጥም ካንቺ ያልተናነሰ ህመም ነው ያለው። እግዚአብሔር የምህረት አምላክ ነው። ልክ እንደ ጽድቃችን በመከራችንም ልናመሰግነው ይገባል። የሆነ ነገር በህይወታችን ውስጥ ባጋጠመን ጊዜ ክብሩን የማይመጥን ማማረር ማቆም አለብን። ማርዳ፣ እግዚአብሔር ፈተናን ወደኛ ያለ ምክንያት አያመጣም። ስለዚህ መበርታት ነው ያለብን። የመጣብንን መከራ እሱ ራሱ እንዲወስደው መጸለይ ነው ያለብን። ማርዳ፣ ሳብዬ እኮ በህይወት አለች። ደግሞ ብሩን ከሰጠናቸው ይለቋታል። ፈጣሪ ከፈለገ ከዚህም በላይ ሊያደርግ ይችላል። ማርዳ እባክሽ ለራስሽ ባትይ ለልጅሽ ብለሽ ጠንከር በይ። ልዩ ግን እኮ ልክ ነሽ። እሱ ሁሉን የሚያውቅ አምላክ ነው። ምን አይነት ደፋር ብሆን ነው እሱን ያውቀስኩት? እባክህን አምላኬ ስለተናገርኩት ነገር ይቅር በለኝ። ብቻ ልጄን ባለችበት ጠብቅልኝ። እኔን ደግሞ ይቅር በለኝ። ዛሬ እውነቱን ሳትነግረኝ ወዴትም አልሄድም። ምንም ብትለኝ አላምንህም። ስለዚህ ቀጥታ እውነቱን ንገረኝ። ሳቤላን የት ነው ያደረካት? እኔ ሳቤላን አላገጥኳትም። አትዋሽ። የታገተችበት ቦታ አንተ ነበርክ። ካንተ ውጭ ማንም ሰው ሊያደርገው አይችልም። ስለዚህ እውነቱን ንገረኝ። እመኝኝ፣ አጋጣሚ ነው። አይደለም፣
አጋጣሚ ብሎ ነገር የለም። አለባበስህ፣ ሁሉ ነገርም ተቀይሮ ነበር። በደንብ ነው የማስታውሰው። የሆነ ነገር ለማድረግ ነው የመጣው። በዛ ላይ ሰፈር ነኝ ብለህ እንደዋሸኝ እንዳትረሳው። ቆይ ምንም ነገር ካላደረክ ታዲያ ሰፈር ነኝ ብለህ ለምን ዋሸኝ? መልስልኝ እንጂ ለምንድን ነው በዛ ሰዓት አብርሃም ሰፈር የተገኘው? አለባበስንስ የቀየርከው ወንጀል ለመስራት ነው? እውነቱን ንገረኝ። ሳቤላን የት ነው ያደረካት? ቤተሰቦቿ እኮ በጣም እየተጨነቁ ነው። ወደ ቤቷ መመለስ አለባት። እኔ ሳቤላን አላገጥኳትም። አዎ እዛ የተገኘሁት በአጋጣሚ አልነበረም። ግን ያለ ጥፋቴ ዝም ብለሽ አትክሰሽ። እኔ ሳቤላን አላገጥኳትም። እዛ ሄድኩት እሷን ለማገት አልነበረም። ደግሞ አንቺም እንደዛ እንደማላደርግ በደንብ አድርገሽ ታውቂያለሽ። ታዲያ ምን ልትሰራ ነው የመጣው? ዲናን እየተከታተልኳት ነበር። ለዛ ነው። ዲናን እየተከታተልኳት? አንድ ፖስታ ልሰጣት ነበረ። ፖስታ? የምን ፖስታ? አንቺ ራስሽ ከበላሽ ምንድነው ዛሬ ታሰረልሽ? ምስር እንቁላል ታሰረልሽ። እንቁላል አለበት ቁርስ ሄሎ፣ ሰዓቱ ደርሷል። በጥንቃቄ እሺ። ሄሎ፣ ፖስታውን ሰጣት? አልሰጠዋትም። አልመጣችም እኮ። ማለት ሳታያት አልፋ እንዳይሆን? በጣም እርግጠኛ ነኝ። በዚህ በኩል አላለፈችም። ልጅ ያዜ ሴት ስታልፍ አላየሁም እያልከኝ ነው? እኔ እኮ በደንብ ነው ያየኋቸው። በዚህ መንገድ አላለፈችም። በንቃት ነው ስጠብቃት የነበረው። በቃ ትንሽ ጠብቃቸውና ተመለስ። እሺ። ስታልፍ አይቻታለሁ። አይታኙን እንዴ? አልገባኝም። ፖስታው ውስጥ ምንድን ነበር የነበረው? መልስልኝ እንጂ። ፖስታው ውስጥ ምንድን ነበር የነበረው? ማርኮ ሰው ሲገል የሚያሳይ ፎቶ። ሄሎ፣ ያልኩን አይነት ሰው አገኘህልኝ? በጣም ጥሩ። ያልኩ አይነት ሰው ነው አይደል? አሪፍ፣ በጣም ጥሩ። አመሰግናለሁ። ያው ፖሊስ ከገባበት ልጄ ላይ አደጋ ሊኖረው ስለሚችል ምን እንደሚፈጠር አይታወቅም። ስለዚህ በራሴ መንገድ ባደርገው ይሻላል ብዬ። እሺ፣ እሺ፣ አመሰግናለሁ። ታደርገዋለህ አብርሃም፣ ለልጅ ስትል ታደርገዋለህ። እንዴ አባቴ፣ እንደዚህ ለብሰው ወደ ነው የምትሄደው? ልጄን ላመጣት። እንዴ ብሩ ሞላለህ እንዴ? እኔ እኮ ትንሽ ብድር ካገኘው ብዬ ነበር የወጣሁት። አንዳንድ ሰዎችን አናግሬያለሁ፣ ግን ከ100,000 ብር በላይ ማግኘት አልቻልኩም። ትንሽም ብትሆን ትጠቅመናለች። አይ ስለ ብር ማሰብ አይጠበቅብንም። እንዴ ለምን? ብሩን አገኘህ እንዴ? ብሩን አላገኘሁም፣ ግን ልጄ የት እንዳለች አውቄያለሁ። ልጄ የት እንዳለች አውቄያለሁ? እንዴት ሊሆን ይችላል? ሆነ አደረኩት። የት እንዳለች አውቄያለሁ። አሁን እሷ ጋር እየሄድኩ ነው እኮ። እንዴት ሊሆን ቻለ? በትረን አወቅሽው? እኛ ጋር አይቲ ዲፓርትመንት አድሚኑ። አዎ አወቅኩት። ለእሱ ደውዬለት ነበረ። አጋቹ ከደወለ ስልኩን ሊጠልፈው እንደሚችል ነግሮኝ ነበር።
በጣም መኩራበት ጎበዝ ልጅ ነው። ይገርምሻል ሳይበር ሴኩሪቲ ላይ የተወሰነ ጊዜ ሰርቷል። ዋይት ሀከርም ነበር። ስለዚህ እንዲረዳኝ ጠየቅኩት። ከዛ አደረገው። ልጄን አገኛት በተራ። በጣም ደስ የሚል ነገር ነው። በፈጣሪ አያደል ነግሬህ ነበር። ሁሌም እኮራብሃለሁ። ትንሽ መረጋጋት ከቻልክ ደግሞ ከዚህ በላይ መፍትሄ እንደምታገኝ በጣም እርግጠኛ ነኝ። የኔ ፍቅር አሁን ልጃችን ወደ ቤት ትመጣለች። ልጃችንን አግኝቻታለሁ። እኔ የምለው ግን አባቴ ቆይ እንዴት ደወለ? እሱ አይደለም የደወለው፣ ጀግናዋ ልጄ ናት የደወለችው። ማ ሳቤላ ማለት? ቆይ ስልክ ይዛ ሄዳ ነበር? እኔም ድምጿን ስሰማ ልክ እንደዛ ነበር የገመትኩት። የኔ ጀግና ልጅ በእናቷ ነው የወጣችው። እናቷን በጣም ደፋር ነበረች። ምንም የለም ጨልሟል ባልነበት እንኳን የሆነ መፍትሄ ታመጣ ነበር። የቀድሞ ሚስትን ማደናነቅ ትተህ ልጄ ምን እንዳደረገች ልትነግረኝ ትችላለህ? ስለ ሳቤላ ለመናገር እኮ የማርዳን ስም መጥራት አይጠበቅብህም። አሁን እኔ እናቷ ነኝ። በእኔ ፊት እንደዛ ስትናገር ደስ አይለኝም። ለአንተ ቀላል ነገር ሊሆን ይችላል፣ ለእኔ ግን የእንጀራ እናቷ መሆኔን ማሰብ በጣም ከባድ ነው። እሺ አልደግሞም፣ ይቅርታ። ይኸውልሽ ጀግናዋ ልጅሽ ሰውየው ሲተኛ ጠብቃ ስልክ ሰርቃ ደወለችልኝ። እውነት? የኔ ቅመም ጀግና እኮ ናት። እኔ ብሆን ይህንን ነገር አላደርገውም ነበር። አያደል ሳቤላ በአንተ ነው የወጣችው። በአስፈላጊ ሰዓት ደፋርና ጀግና እንደሆንክ አውቃለሁ። በል አባቴ ሂድና ለዛ ባለጌ ትምህርት ስጠው። እሺ እሺ የኔ ውድ፣ ምንም እንዳትጨነቂ። ልጃችን ምንም ሳትሆን ይዣት እመጣለሁ። አባቴ እኔ ሁለታችሁም በሰላም እንድትመጡ ነው የምፈልገው። ለእኔ ሁለታችሁም ዓለሞቼ ናችሁ። አባቴ አንዳችሁን ካጣው መኖር አልችልም። ለሳቤላ ብቻ ሳይሆን ለራስን በደንብ አስብሽ። እማይሆን ነገር እንዳታደርግ፣ ራስን ጠብቅ። አታስቢ፣ ምንም አልሆነም። ገና ሌላ የምጠብቀው ልጅ አለኝ እኮ። እሺ አባቴ በል ልጄን ይዘህልኝና እሷን ይዛት እስክትመጣ ድረስ የምትወደውን ምግብ እሰራላታለሁ። እሺ እኔ ፍቅር እወድሻለሁ። እኔም እወዳለሁ። ማለት አልገባኝም። ማርኮ ሰው ሲገድል የሚያሳይ ፎቶ ማለት ምን ማለት ነው? ከየት አመጣኸው? ቆይ ለሷስ ማሳየት ለምን አስፈለገ? ኤፊ አታደርገውም። ከባለፈው ቪዲዮ ላይ ነው ፎቶን ያገኘው አይደል? ህይወቴን አደጋ ላይ ጥዬ ካገኘው ቪዲዮ ላይ ንገረኝ። ኤፊ ነው ወይ? ንገረኝ። አዎ። ምን አስፈራርተህ ብር ለመቀበል ቪዲዮውን ተጠቀምክበት? አዎ። ለዲና ይበልጥ እንድፈራ ብዬ ከቪዲዮ ላይ ፎቶ አንስቼ ልልክላል ነበር ያሰብኩት። ግን በመሃል እኔም ያልገባኝ አደጋ ተፈጠረ። እውነቴን ነው፣ እኔ ሳቤላን አላገጥኳትም። እንዴት ያንን ፍላሽ ገንዘብ ለመቀበል ብለህ ትጠቀማለህ? የኛ ቪዲዮስ በዚህ ንዴት ቪዲዮን ቢለቁትስ? ለራስህ አታስብ፣ ለእኔ እንኳን አታስብልኝም? ስራዬን፣ ክብሬን፣ ኢቭን አባቴን እንኳን ላጣው እንደምችል አታስብም? አይለቁትም፣ እንደሱ ያደርጉ። ኧረ ቃል ገብተውልሃል። አንተ በቪዲዮ አስፈራራ፣ እኛ ግን ችግር የለውም አንለቀውም አሉ። እመኚኝ፣ እነሱ ቪዲዮ መቼም አይለቁትም እኮ። ለምን እንደማይለቁት ንገረኝ። አንተ እነሱን ስታስፈራራቸው ለምንድን ነው ዝም የሚሉ? ወይስ አንተ ስለ ገንዘብ እንጂ ስለሚፈጠረው ነገር አይመለከትህም? ስለ እሷ ክብር አይመለከተኝም። እኔ ብቻ ገንዘቤን ላገኝ ብለህ እያሰብክ ነው? እንደዛ ነው? የኔ ፍቅር፣ አንቺ ለእነሱ በጣም ታስፈልጊያለሽ። ብዙ መረጃ ታውቂያለሽ። ለዛ ሲሉ ደግሞ አንቺን ማጣት አይፈልጉም። ስለዚህ አንቺን አሳልፈው አይለቁሽም። ስለዚህ ቪዲዮ መቼም አይለቁትም። ኧረ የኛ ክሪቲካል ቲንከር በጣም አይደለ እንደምታስበው?
እኔን ወንጀል ስለሚያሰሩኝ ቪዲዮውን አይለቁትም። ስለዚህ አንተ የፈለግከውን ነገር ታደርጋለህ። አሁን ይሄን ምክንያት ብለህ ትነግረኛለህ? አሁን የነገርከኝ ለብር ጥማት ራስን ለማጃጃል የፈጠርከው ምክንያት ነው። በጣም ትልቅ ግኝት እንዳገኘ ሰው እርግጠኛ ሆነ ትናገራለህ። ለእነሱ ትጠቅሚያቸዋለሽ። የኔ ጠቀሜታ ቢቆምስ? ከዛ በኋላ ህይወቴ ይበላሽ? ዘላለም ለእነሱ አስፈላጊ ሆኜ የምኖር ነው ይመስልህ? ወይስ ዘላለም የእነሱ ባሪያ ሆኜ እንድኖር ነው የምፈልገው? እኔ እንደሱ ለማለት ፈልጌ አይደለም። ዝም በል። ድምፅህን መስማት ነው ያስጠላኝ። ቀን በቀን የማላውቀው አዲስ ማንነት እየወጣ ነው። አሁን ያደረግከውን ነገር ግን በፍጹም ታደርገዋለህ ብዬ አስቤ አላውቅም ነበር። ነፃ ያወጣኛል ብዬ ያሰብኩትን ቪዲዮ ለገንዘብ ትጠቀመዋለህ? ይቅርታ፣ እኔም እኮ ምንም አማራጭ ስላልነበረኝ ነው። ይኸውልሽ፣ አማራጭ አልነበረኝም። በጣም ይቅርታ። ለምንድን ነው አማራጭ የሌለህ? እሺ ሁሉንም ነገር እንርሳው። ገንዘቡ ለምንድን ነው ያስፈለገ? እኔም አላውቀው የተፈጠረ ነገር አለ? ንገረኝ። ምንም የለም። እና ታዲያ ህይወቴን አደጋ ላይ ጥዬ ያገኘሁትን ቪዲዮ እንዴት ለገንዘብ ትጠቀምበታለህ? ለአንቺ ብዬ ነው። የአንቺን ያጠፋሁትን ብር ለመመለስና ስህተቴን ለማረም ስል ነው። ግን እንዴት ብዬ ይህን ልነግርሽ እችላለሁ? ይሄን ያወቅሽለት እንደ ሞትኩ ነው የምትቆጥሪው። በዝምታ ምንም የምታገኘው ነገር የለም። ለጥያቄዎች መልስ ሳላገኝ ዛሬ ከዚህ ወዴትም አልሄድም። አውቃለሁ፣ ብር በጣም ያስፈልገኛል። ለምን? በጣም ለጥሩ ነገር እኮ። ጥሩ ነገሩ ምንድን ነው? ነገሮችን ሳስተካክል እነግርሻለሁ። አልፈልግም። አሁኑኑ ንገረኝ። ምክንያትን ሳላውቅ መቼም አናበቃም። የፈለገ ጊዜ ሊወስድ ይችላል። ምክንያትን ግን እሰማዋለሁ። ስለዚህ አሁን ቶሎ ብትነግረኝ ነው የሚሻለው። እንዴት ብዬ ልንገርሽ የኔ ፍቅር? ብርሽን በቁማር አጥፍቼዋለሁ። እሱን ለመመለስ ነው ህይወታችንን አደጋ ውስጥ የከተትኩት ብዬ እንዴት እነግርሻለሁ? ብነግርሽን የምገላገል ነበር። ከነገርኩሽ በኋላ ግን አይንሽን የማየት እድሉ አይኖርም። እንደ እናትሽ ገዳይ ነው የምታይኝ። መስፍን ደወልክ? ቅድም አካውንቱን አጣራልኝ ብዬ ነበር። ኤፍቢት እንዳልሆነ ደግሞ ይደብረዋል። እንዴ አረ ከፈለገ መደበር አይደለም ለምን የፈለገውን ነገር አይሆንም። አሁንም ለሱ ጨነቃለሁ። እንዴ ማደውሎ ነው። ቆይ እንደዚህ ፊት የተቀያየረ ሄሎ በትረ፣ አካባቢው ላይ ደርሻለሁ መሰለኝ። ማፑ ትንሽ ግራ አጋብቶኛል። እንዲሁ ልትመራኝ አትችልም? እሺ ሙልጭ ልዩ ቆይ እንዳስብሽው አይደለም። ወይ ማርታ ሌሊቱን ሙሉ ተጨንቃ ቁጭ ብላ ነው ያደረችው መሰለኝ። ለነገሩ ይኸውንም ቅዠቱ አላስተኛትም። አይዞሽ የኔ ምስኪን፣ ሳብዬ በሰላም ወደ ቤቷ ትመጣለች። ቃል ገባልሻለሁ። ልጄን ተዋት። እኔ ብሩን
እሰጥሃለሁ። እባክህ ልጄን ተዋት። አይዞሽ ማርዳ፣ ቅዠት ነው። አይዞሽ ቅዠት ነው። ሳብዬን ማግኘት አለብኝ። አዎ ሳብዬን እንደምንም ብዬ ማግኘት አለብኝ። በቃ አሁን ወደ ቤት ልሂድና አዲስ ነገር ካለ ልይ። ምናልባት የሆነ ነገር ተፈጥሮ ይሆናል። ያለኝ ቤት ይሄ ነው። ና ተከተለኝ፣ እንግባ። ሰላም ጤና ይስጥልኝ የሳቤላ ድራማ ቤተሰቦች። ለሳቤላ ድራማ እንዲሁም ከዚህ በኋላ አዲስ ለምንጀምረው ድራማ የተለያዩ ተዋንያንን እንፈልጋለን። ወንድ ተዋንያን እድሜ ከ25 እስከ 29 ዓመት፣ ቁመት ከሜትር ከ74 እስከ ሜትር ከ90 ድረስ። በስልክ ቁጥር 0911 60 8602 ላይ ከዚህ በፊት የሰራችሁበት ስራ ካለ ሊንኩን ወይም ደግሞ ጥርት ያለ የሚታይ ፎቶ እንድትልኩልን ስንል እናሳስባለን። ተጨማሪ ማሳሰቢያ፣ በዚህ ስልክ ቁጥር በቴሌግራም አስፈላጊ መረጃዎችን መላክ እንጂ ቀጥታ መደወል አይቻልም።